በዚህ ዓመት ፕራይቬት ኤግዛም የምትፈተኑ ተማሪዎች አሁን ላይ ፎርም መሙላት ተጀምሯል። ከዚህ ሰዓት ጀምሮ ፎርም መሙላት ትችላላችሁ ማለት ነው። በተጨማሪም ደግሞ ሪሚዲያል ተማሪዎች አሁን ላይ ፈተናውን መፈተን ትችላላችሁ ወይስ አትችሉም የሚለውን እናም ፎርሙን ስንሞላ ደግሞ እንዴት መሙላት እንችላለን ስቴፕ ባይ ስቴፕ የምናይ ይሆናል ማለት ነው በዚህኛው ቪዲዮ። በተጨማሪም ደግሞ ፎርሙን በምትሞሉበት ጊዜ የሚያስፈልጋችሁን 5ቱን ዶክመንቶች የምናይ ይሆናል። ይህንንም ፎርም ደግሞ ማን መሙላት እንደሚችል በዚህ መረጃ ላይ ተገልጿል ማለት ነው። እሱንም አብረን የምናይ ይሆናል ማለት ነው። ቪዲዮን ከወደዳችሁት ላይክ በማድረግ በተጨማሪም ደግሞ ሌሎች ተማሪዎችም እንደዚህ አይነት መረጃዎችን ስለሚፈልጉ ለነሱም ሼር አድርጉላቸው ማለት ነው። ቀጥታ ወደ መረጃችን እንለፍ። እነም ፕራይቬት ኤግዛም ማን መውሰድ ይችላልና ፎርሙንስ ማን መሙላት ይችላል የሚለውን ስናይ በየትኛውም ዓመት የኢንትራንስ ኤግዛም ፈተና ወስዳችሁ ማለፊያ ውጤት ላልመጣላችሁና ድጋሚ ለመፈተን ለምትፈልጉ ተማሪዎች ማንኛውም ተማሪዎች እና ዶክመንቱን የምታሟሉ ከሆነ መፈተን ትችላላችሁ ማለት ነው ይህንን የፕራይቬት ኤግዛም። በተጨማሪም ደግሞ የ2018 ሬሚዲያል ተማሪዎች የ2018 ሬሚዲያል ተማሪዎች ከሆናችሁና ፕራይቬትን እንደ ሁለተኛ ቻንስ ለመጠቀም ወይም ደግሞ ለተለያዩ ጉዳዮች ለመጠቀም የምትፈልጓቸው ከሆነ ፕራይቬትን መፈተን ትችላላችሁ እናንተም 12ን ፌል ስላደረጋችሁ ማለት ነው። ነገር ግን 12ን አልፋችሁ ውጤት ለማሻሻል ድጋሚ መፈተን እፈልጋለሁ የምትሉ ተማሪዎች እንደ ድሮሱ የለም አሁን ላይ ቀርቷል ማለት ነው። እሱንም አብረን የምናይ ይሆናል ማለት ነው። በአጠቃላይ ፎርሙን መሙላት የሚችልና ፕራይቬት መፈተን የሚችሉ ተማሪዎች እነዚህ ናቸው ማለት ነው። ሰሞኑን በተለያየ ሶሻል ሚዲያ ላይ ሊንክ እየተለቀቀ ነው ይሄኛው ፕራይቬት እንዴት እንደሚሞላና በሊንኩ መሰረት ደግሞ ብዙዎቻችሁ ሊንኩ አልሰራም ብሎናል እያላችሁ ነበረ እና ከትናንትና ጀምሮ ግን ፕራይቬት መሙላት እንደሚቻል እና እዛ ላይ የፕራይቬት ሴክሽን ተከፍቷል ማለት ነው። እሱን ስቴፕ ባይ ስቴፕ እንዴት እንደሚሞላ አብረን የምናይ ይሆናል ማለት ነው። ሊንኩን በቴሌግራም ቻናላችን ላይ ስላለ ቴሌግራም ቻናላችንን ዲስክሪፕሽን ላይ አስቀምጥላችኋለሁ። እሱ ላይ ገብታችሁ ቴሌግራም ቻናል ላይ ማግኘት ትችላላችሁ ማለት ነው ሊንኮቹን። ስለዚህ እንደምታዩት ከትላንት ጀምሮ በዚህ መልኩ ለፕራይቬት ካንዲዴት ተፈታኞች በዚህ መልኩ ተከፍቷል ማለት ነው። ማንኛውም ተማሪ ከዚህ በፊት 12ኛ ክፍል ወድቆ ነገር ግን ፕራይቬት ድጋሚ መፈተን የሚፈልግ ተማሪና አሁን ላይ ሬሚዲያል የሆነ ተማሪ ማንኛውም ተማሪዎች አፕላይ ማድረግ እንዲችሉ ተከፍቷል ማለት ነው። ስለዚህ እንደምታዩት በዚህ ፕራይቬት ሴክሽኖች ውስጥ ምን ማሟላት ያለባችሁ 5 ዶክመንቶች እንዳሉ እዚህ ጋራ ያሳያል ማለት ነው። እዚህ ጋራ እንደምታዩት 5 ዶክመንት ማሟላት ይጠበቅባችኋል። በተጨማሪም ደግሞ በቴሌብር አማካኝነት 750 ብር መክፈል ይጠበቅባችኋል ማለት ነው። ስለዚህ ይህንን 5ቱ ዶክመንቶች ደግሞ ምን እንደሆኑ ስቴፕ ባይ ስቴፕ እናያለን ማለት ነው። በተጨማሪም ደግሞ አንድ ፍቃደኛ ለሆነ ሰው እየሞላው እንደ ቱቶሪያል አሳያችኋለሁ ማለት ነው። ስለዚህ ፍቃደኛ ከሆናችሁ ቴሌግራም ቻናላችን ላይ ዲኤም አድርጉን ወይም ደግሞ እዚሁ ጋራ አፕላይ አድርግልኝ ብላችሁ ጻፉልኝ አፕላይ ማድረግላችሁ ይሆናል ማለት ነው። ስለዚህ በምታዩበት ጊዜ ይሄኛውን ፕራይቬት ኤግዛም መፈተን የሚችሉት ማን እንደሆኑ በግልጽ ገልጿል ማለት ነው። ስለዚህ በየትኛውም ዓመት ላይ እንደ ሬጉላር ተማሪዎች ውጤት ላልመጣላችሁና ለወደቃችሁ ነገር ግን ሁለተኛ መፈተን ለምትፈልጉ ተማሪዎች አፕላይ ማድረግ ትችላላችሁ ይላል። በተጨማሪም አስፈላጊውን ዶክመንት አፕሎድ ለሚያደርግና ሬጅስትሬሽን ፊ ለሚከፍል ለማንኛውም ተማሪ አፕላይ ማድረግ ይችላል ማለት ነው። ስለዚህ አፕላይ የሚለውን በዚህ መልኩ መንካት ትችላላችሁ ማለት ነው። እዚህ ጋራ በምታዩት መልኩ አፕላይ የሚለውን መንካት ትችላላችሁ ማለት ነው። ሬጅስትሬሽን ስታተሱን እዚህ ጋራ አሁን ላይ አድሚሽን ካርድ የምታስገቡ ካልሆነ በስተቀር ወደ ውስጥ ስለማያስገባችሁ ነው። ስለዚህ አሁን ለምሳሌ እኛ አፕላይ እንበሉና እንግባ እስቲ። ስለዚህ እንደምታዩት ይሄንን አፕላይ ለማድረግ ሁለት አይነት ኦፕሽኖች አሉ። አንደኛው ናሽናል አይዲ ወይም ደግሞ ፋይዳችሁን በመጠቀም ቀጥታ አፕላይ ማድረግ ትችላላችሁ። ይሄኛው ቀላሉ ኦፕሽን ነው። ሌላኛው ደግሞ ማኑዋል ሬጅስትሬሽን ሲሆን ይሄኛው ኤቭሪዲ ነገር በራሳችሁ ትሞላላችሁ ማለት ነው። ናሽናል አይዲው ሪኮመንድድ ነው በደንብ ቀላልም ስለሆነ በቀላሉ እናንተ ናሽናል አይዲያችሁን ፋን ነምበራችሁን ታስገባላችሁ። ከዛ በኋላ ኢንፎርሜሽናችሁን በሱ ያመጣል ማለት ነው። ስለዚህ እንደምታዩት ፋን ነምበራችሁን በዚህ በኩል ታስገባላችሁ ማለት ነው። ከዛ በኋላ ሴቭ ኤንድ ኮንቲኒው ትሉታላችሁ ማለት ነው። ከዛ በኋላ ወደ ውስጥ ያስገባችኋል በራሱ ሰዓት ማለት ነው። ከዛ በኋላ እዚህ ጋር ደግሞ ማኑዋሊ ከፈለጋችሁ ኮንቲኒው ማኑዋሊ ትላላችሁ። ከዛን ስማችሁን በዚህ መልኩ ታስገባላችሁ የአባት ስማችሁን የግራንድ ፋዘር ኔም። ከዛን ከቀየራችሁ ደግሞ ስሜን ቀይሬያለሁ ትላላችሁ። ከዛ በኋላ የቀየራችሁበትን የፍርድ ቤት ማስረጃ ማስገባት ይኖርባችኋል ማለት ነው። ስማችሁን ከቀየራችሁ ከ12ኛ ክፍል በኋላ ከዛን እዚህ ጋር ጄንደራችሁን ትሞላላችሁ፣ እድሜያችሁን ትሞላላችሁ፣ ዲስኤቢሊቲ
ካለ አለ፣ ከሌለ ኖርማል ትላላችሁ። ናሽናሊቲ ኢትዮጵያ ትሞላላችሁ። አድሚሽን ታይፕ ደግሞ የማታ ናችሁ፣ ዲስታንስ ነው የምትማሩት። ከዛ በኋላ ሬጉላር ተማሪ ናችሁ፣ ይህን ትሞላላችሁ። ናቹራል ኦር ሶሻል ትሞላላችሁ። ስትሪማችሁን፣ ኢንትራንስ የተፈተናችሁበትን አመት፣ ከዛን አድሚሽን ነምበራችሁን ትሞላላችሁ። ከዛን በትክክል ደግሞ ስኩል ማስገባት ይኖርባችኋል። የትኛው ትምህርት ቤት እንደተማራችሁ የሃይ ስኩል ትምህርት ቤታችሁን ስም ማስገባት ይጠበቅባችኋል። ኢሜይል ካስገባችሁ በኋላ እዚህ ጋራ 9 በማለት ትጀምራላችሁ። ከዛ በኋላ ስልክ ቁጥራችሁን ማስገባት ትችላላችሁ ማለት ነው። 09 ማለት ወይም ደግሞ 251 ማለት አይችልም ማለት ነው። ስለዚህ በአጠቃላይ እንደዚህ መሙላት ትችላላችሁ። አንድ ፍቃደኛ ለሆነ ሰው እየሞላን እንግዲህ ሁሉንም ነገር ስቴፕ ባይ ስቴፕ ማሳያችሁ ይሆናል ማለት ነው። ለአሁኑ በዚህ መልኩ ያዙት ማለት ነው። ስለዚህ ከዛሬ ጀምሮ የፕራይቬት ኤግዛም ለምትፈተኑ ተማሪዎች መሙላት ተጀምሯል ማለት ነው። ስለዚህ አምስቱ መሟላት ያለባችሁ ዶክመንቶች አንደኛው የአድሚሽን ነምበር 12ኛ ክፍል ላይ አድሚሽን ሊኖራችሁ ይገባል። ያው እዛው 12ኛ ክፍል ሰርቲፊኬት ላይ አለ። ሌላኛው ደግሞ ከ9 እስከ 12 ትራንስክሪፕት፣ በተጨማሪም ደግሞ ናሽናል አይዲ ወይም ደግሞ የቀበሌ መታወቂያ ያስፈልጋል። በተጨማሪም ፎቶ ያስፈልጋችኋል እና ሌላኛው ደግሞ የ8ኛ ክፍል ኮፒና ኦሪጂናል ሰርቲፊኬት ያስፈልጋቸዋል ማለት ነው። እነዚህን ዶክመንቶች ማሟላት ይጠበቅባቸዋል አፕላይ በምታረጉበት ጊዜ። አንድ ፍቃደኛ ለሆነ ሰው አፕላይ ማድረግለት ስለሆነ ኮመንት ላይ ወይም ደግሞ ቴሌግራም ቻናላችን ላይ ገብታችሁ ጠይቁን ማለት ነው። አፕላይ ያደርግላችኋለሁ እና እንዳልኳችሁ ሊንኩን የምታገኙት ቴሌግራም ቻናላችን ላይ ሊንኩ አለ ማለት ነው። ስለዚህ ቴሌግራም ቻናላችንን ጆይን በሉ። ስለዚህ ሊንኩን ለማግኘት ደግሞ በዚህ መልኩ ማግኘት ትችላላችሁ ማለት ነው። ቴሌግራም ቻናላችን ብትቀላቀሉ የተለያየ መረጃዎችን በአጠቃላይ ማግኘት ትችላላችሁ። ለአሁኑ ግን በዚህ መልኩ ብትቀላቀሉ እዚሽ ጋራ ይሄው ሊንኩን ለቅቄላችኋለሁ ቴሌግራም ቻናላችን ላይ። እዛ ላይ ገብታችሁ ይሄንን በምነኩበት ጊዜ ራሱ ሊንኩ ይወስዳችኋል ማለት ነው። ስለዚህ ወደ የትኛውም ብራውዘር ይወስዳችኋል ማለት ነው ሊንኩን በምትጫኑበት ጊዜ